አረጎድ እናንተ እኔ ለኢፍሬም እኔን አፈራኝ ማለት ነው። ለምን ብትሉ በሩታ እህቶች እንድተዋረደ እንደ እናንተዬ ማለት ነው። ይሄንን ነገር በነገራችን ላይ ሀሳቡን ያመጣችው ሩታ ራሷ ናት ማለት ነው። ምክንያቱም አሁን ኢፍሬም ላይ የተፈረደበት ወይም ደግሞ እያለው የተወረበት ያለው ነገር ምንድን መሰላችሁ? ለማንኛውም በመጀመሪያ ሰላም አለይኩም ወራህመቱላሂ ወበረካቱሁ ውድና ተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ክርስቲያን ወገኖቼ ሰላም ብያለሁኝ። ሰላማችሁ ይብዛ በያላችሁበት ማለት ነው። ሲቀጥል ደግሞ ኤፍሬም ተዋረደበትና ኤፍሬም ደግሞ እንዲዋረድ ያደረጉት እነማን ናቸው? ደሞስ ለምንድን ነው? ምን አጠፋ የሚል አብረን የምናይ ይሆናል። ይሄን ቪዲዮ እስከ መጨረሻ ድረስ በማየት እንዲሁም ደግሞ በማዳመጥ ሀሳብና አስተያየት ካላችሁ የሆነ ነገር ማለት ትችላላችሁ ማለት ነው። አቶ ኤፍሬም ትላንት እንዳያችሁት ከትላንትም ወዳ እንዳያችሁት ከአብርሽ ከወንድሙ ማለት ነው ሩታ እንዲታረቁ አድርጋ ነበር። በዛም ሰዓት ደግሞ አብርሽ ምን ብሎ ነበር? አይ ይሄኔ የኔና ያንተ ነገር ችግር የለም፣ የኔና ያንተ ወንድማሞች ነን፣ መቼም ቢሆን ተጣልተን አንቆይም። ስለዚህ አሁን ተጣልተን ቢሆን ነገ እንታረቃለን ወይም ደግሞ ማታ እንታረቃለን። የኔና ያንተ መጣላት ያንን ያክል ርቀት የምንሄድበት አይደለም። እንዲሁም ደግሞ ሰውም የሚያስፈልገን ነገር አይደለም። ከጣላንም እንታረቃለን። ሰው መሀላችን ደግሞ እስከዛሬ ገብቶ የማያቅ ሰው ዛሬ ማንም ሰው መሀላችን እንዲገባ አልፈልግም እያለ መልሷቸው ነበር። በዛን መሰረት ደግሞ ኤፍሬም እናም ደግሞ ሩታ ትላንት እንዳያችሁት ተቀጣጥሮ ነበር። ይሄም ማለት ለምን ሄርሜላን ይቅርታ እንዲላት ማለት ነው። የዛኔ አብርሽ ምን ብሎ ነበር? ምናልባት ይቅርታን ከተቀበለች ተንበርክካን ቢሆን እሷ ናት ያስከፋሃትና እንዲሁም ደግሞ እሷ ናት የረበሽካት። ስለዚህ ይቅርታ እሷን ጠይቃት፣ ይህንን ይቅርታ ለሷ እንጂ ለኔ ችግር የለውም እያለ ነበር አይደል? በዛን ሰዓት ደግሞ እሺ ብሎ እነሱም ሄዱ፣ እሱም ደግሞ እንደዛው። በኋላ ደግሞ በነጋታው ምን ተፈጠረ? እንዳያችሁ ትላንት ወይዘሮ ሄርሜላን ይቅርታ ብሎ ነበር። እሷም ደግሞ ነገር ግን ይሄ ይቅርታ ብዙ ሊገባኝ አልቻለም። ምን በማስመለከት ነው? ወይስ ደግሞ እንደባለፈው አሁንም ዛሬውን ይቅርታ ጠይቀኝ ነጋን ደግሞ ሌላ ነገር ልትፈጥር ፈልገህ ነው? ግን ይሄ ይቅርታ እያጠራጠረኝ ቢሆንም ይቅርታ መጠየቅም ይቅርታ ማድረግም ሞኝነት አይደለም። እኔን ምናልባት እንደው አንገቴን ደፍቼ ሲታየኝ የዋና እንዲሁም ደግሞ ሞኝ እድርጋህ ነው መሰል የሚታየኝ። አዎ በእርግጥ የዋ ነኝ፣ ነገር ግን ሞኝ አይደለሁኝም። አሁን ይቅርታ ምን በማስመለከት ነው እያለችው ነበር። አይታችኋል ብዬ አስባለሁኝ። አይ እኛ ምንም አላሰብናም። ይሄ ነገር ደግሞ ወደፊት አብረን መሆንና እንዲሁም ደግሞ አብረን መቀጠል እንዲሁም ደግሞ ቤተሰባችንነታችንም እንደዛ በተኮራረፋ ሁኔታ ሳይሆን በማንኛውም ነገር ልንገናኝ እንችላለን። ነገር ግን ደግሞ ያኔ ስንገናኝ በጥሩ ፊት ሰላምታ እንድንባባልና እንዲሁም ደግሞ አሁን ከዚህ በኋላ ቤተሰብ ስለሆንሽ ያኔ ይቅርታውን አሁን ከልቤ ነው እያላት ነበር። በዛን ተነሳስቶ የሩታ እህቶች ምን አሉ? እናንተ ይሄንን ነገር እኮ በነገራችን ላይ ኤፍሬም ላይ አንፈርድም። ምክንያቱም ይሄንን ይቅርታ እናወርድ እንዲሁም ደግሞ ሰላም እንፍጠር ያለችው ሩታ ናት። ያሰቡት እነሱ ያውቁታል። እኛ የምናውቀው ነገር የለም። ነገር ግን ደግሞ አሁን ኤፍሬም ላይ ያኔ ሄርሜላን ይቅርታ በመጠየቁ ነው አይደል ይሄ ሁላ እንትን የሚባለው። እንዲሁም ደግሞ ምንም ቢሆን ምንም ወንድሙ ነው አብርሽ ማለት ነው። የፈለጋ ቢሆን ቢያጠፋ ቢያቀና ያኔ እሱ ፊት ደግሞ እንዲ ነው ማለትም ተገቢ ነው ብዬ አላስብም። ምክንያቱም ያኔ የፈለጋ ቢሆን ወንድሙ ነው። እኛም ነገሩን በራሳችን አድርገን ስናየው ወይም ወንድሜ ወይም ደግሞ እህቴ በእርግጥ ጥፋት ሊኖርባቸው ይችላል። ነገር ግን ደግሞ እንዲሁ ደግሞ ህዝቡ ፊት አይ እንዲ ነው እኮ የሷ እህት እንዲናት የሷ ወንድም እንዲናት እንዲ ነው ሊሉብኝ ማንኛውም ሰው ይፈልጋል ብዬ አላስብም። አሁን ይህንን ያልኳችሁ ለምንድን ነው? ሩታን እንትን እያሉ ሩታን እያደነቋት፣ ነገር ግን ደግሞ አብርሽን ምን እያሉት ነበር? እናንተ ሰምታችሁ ከሆነ ማለት ነው። ለዛ ነው ያኔ ኤፍሬም አፍሮት የሚለው ያኔ መልስ እያጣ ከዛን አይ በቃ እንደዛ ከሆነማ መልካም ጊዜ እያለ
ምንም ሳይናገር እንትን እያላ ነበረው ማለት ነው። ስለዚህ አንዳንዴ እኛ ራሳችን ለምናደርገው ነገር ቆም ብለን ብናስብ ተገቢ ነው ብዬ አስባለሁ። አሁን እዚህ ጋር ኤምሬን ይሄ የመዳም ቅመም ተባሉት እርስ በራሳቸው ሲነጣጡ እንዲሁም ደግሞ እርስ በራሳቸው እንትን ሲሆኑ እነሱ ሰላም ፈጠሩ። ሄርሜላም ትሆን ሩታ በኋላ የሚመጣውን በኋላ እስከምናየውም ድረስ ማለት ነው ሰላም ፈጠሩ አይደል? ስለዚህ ይሄ ትርፍ ነገር ትርፍ ወሬ በቃ ያኔ እኛ ጋር ይጠበቃል ብዬ አላስብም። በእርግጥ ያኔ የነሱ ተከታይ ሆነን አይደል በሚመጣው ቪዲዮ መሰረት ሀሳብና እንዲሁም ደግሞ አስተያየት ማስቀመጥ እንችላለን። ነገር ግን ደግሞ ትርፍ ነገር ማነጋገር ያኔ ስለነሱም ቢሆን ሲጣሉ ይጣላሉ፣ እንደዛው ነው። ሲታረቁ ደግሞ ማንንም መሀላችን እናስገባም ብሎ ያኔ እርስ በራሳቸው ምንድን ነው ቤት በቤት እየሆኑ ይታረቃሉ፣ ማንንም ሳያስገቡ ማለት ነው። ስለዚህ እዚህ ጋር ብዙ ልጆች የሚነጣጡ አያለሁኝ ብዙ ጊዜ ማለት እናንተ ዞር ዞር ስትሉ ብዙ ነገር ታያላችሁ። በዛ ተነሳ ነው። ለማንኛውም ለዚህ ቤት አዲስ ሆናችሁ ሰብስክራይብ አድርጉ፣ ነባሮች ላይክ ሼር አድርጉ፣ አበረታቱኝ። በያላችሁበት ሰላማችሁ ይብዛ። በቀጣይ እናያለን። ቸር ቆዩልኝ ባይ